እንዴት ናችሁ? አሁን ከእንቅልፌ ስነሳ አንድ ሜሴጅ ሰምቼ ነበርና ያም የወንድሜ የአብርሽ የቄራው ኦዲዮ ነው። በሚገርም ሁኔታ እንግዲህ ሰሞኑን እሱና ባለቤቱ ከአንድ ሰው ጋር ሆነው በመኪና እየሄዱ የመኪና አደጋ ደርሶባቸው ነበረ። ወደ ሚዲያም ማውጣት ብዙ አልተፈለገም። በራሱ ተፍጨርጭሮ ባለቤቱን እያሳከማት ነበር። ያው በውስጥ እኔም እየጠየቅኩት ነበር። ነገር ግን ኦልሬዲ ባለቤቱ በጣም ከአቅም በላይ የሆነ ችግር ውስጥ ነው ያለችው። 4 አጥንቶቿ የጀርባ አጥንቶቿ ተሰብረው ብረት ተገጥሞላት ነበር። ይህንንም እንደምንም ብሎ ባለው ነገር አሳክሟት ወደ ቤት አስገብተዋት ነበር። ሌሊት ደግሞ የኩላሊት ኢንፌክሽን በሚል ምክንያት ፌንት አድርጋ ድጋሚ ወደ ሆስፒታል ገብታለች። አሁን ያለችው በኮማ ውስጥ ነው። አሁን ግን ዝም ማለት አልቻልኩም። እኔ ለምንድን ነው ብዙ ልጆችን ሲረዳ የነበረ ልጅ ነው አብርሽ የቄራው። ብዙ አረብ ሀገር ያሉ እህቶችን ሲረዳ የነበረ ወንድማችን ነው፣ ታውቁታላችሁ። ዛሬ ላይ ከአቅሙ በላይ ነው ብር እየተጠየቀ ያለው እና በቃ ምንም አቅቶት የላከውን ኦዲዮ አዳምጡ። የመኪና አደጋ ደርሶብን እኔም ትንሽ የማይባል አደጋ ደርሶብኝ ሚስቴ ደግሞ ያው ቀዶ ጥገና ገብታ ምናምን 4 አጥንቷ እንትን ብሎ ያው ቀዶ ጥገናው ተስተካክሎ ምናምን ነበረ። ከዛ በኋላ 4 ሰዓት ቀዶ ጥገና አድርጋ አሁን ቤት አስገብተናት ነበረ። ከዛ በኋላ በሰላም ገባችልን ብለን እንደገና ደግሞ የኩላሊት ኢንፌክሽን ነው ምናምን ብለው ድግምግም ብላብን አሁን ኮማ ውስጥ ገብታ ያው ሌሊት ነው ማናገር። ፕሊስ እኔ የኢትዮጵያ ሕዝብን እንግዲህ ያው ጠይቄ አላቅም ከመርዳት ውጭ ታውቃለህ ተስፍሽ። አሁን ባለቤቱ የምትገኝበት ሁኔታ ደግሞ እንደምታዩት ነው በፎቶው ላይ። ስለዚህ ኢመርጀንሲ ነገ እሁድ ማለት ነው ምሽት ከ3 ሰዓት ጀምሮ በእኔ ቤት የተወሰነ የገቢ ማሰባሰቢያ አድርገንለት ለዚህ ወንድማችን ለሱም ለባለቤቱም ቶሎ መድረስ ይጠበቅብናል። ስለዚህ ነገ በእኔ በተስፋ ያደርገው ቤት ምሽት ከ3 ሰዓት ጀምሮ በኢትዮጵያ ሰዓት አቆጣጠር እባካችሁ ወንድማችንን አብርሽና ባለቤቱን ደርሰን እናግዛቸው። ይህንን ቪዲዮ የምታዩ አረብ ሀገር ያላችሁት ወንድሞች፣ በክፉ ቀኖች የደረሰላችሁት ወንድሞችና ሌሎቻችሁም እንደዚሁም ደግሞ ብዙ ተከታይ ያላችሁ እርዳታው ላይ ያላችሁት ወንድሞቼ ነገ ከ3 ሰዓት ጀምሮ በእኔ ቤት እንድትገኙ ይህንንም ቪዲዮ ዲዩት እንድታደርጉት በአክብሮት ተጠይቃለሁ። ሰላማችሁ ይብዛ። መልካም ቀን። ቢስሚላህ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ደህና ናችሁ ወይ? ውድና የተከበራችሁ ኢትዮጵያውያን የማማ ቲዩብ ተከታታዮች፣ ውድ እህት ወንድሞቼ፣ ሙስሊም ክርስቲያን ወገኖቼም እንዴት ናችሁ? ደህና ናችሁ ወይ? ጠፍቻለሁ። ኢንሻአላህ አንድ ቀን እመጣለሁ። ዱዓ ብቻ አድርጉልኝ፣ በደህና ነገር እንድመጣ ያ ረበል ዓለሚን። ዱዓ ብቻ አድርጉልኝ። በጣም የኢትዮጵያ አየር የተመታ ሆኗል። ኔትወርኩ ማዛ እያረገኝ ነው። ውዶችዬ እንዴት ናችሁ? ሱብሃንአላህ፣ ወጥቶ ከመቅረት ከመጥፎ አደጋ አላህ ይጠብቀን። እንግዲህ አብርሽ የቄራው ለሰዎች በመጮህ ለስደተኞች በመጮህ ከመጥፎ ደላላዎች ከመጥፎ ሰው ከሚቸረችሩ ሰዎች እየተቧጨቀ እየተጣላ ዛሬ ትላንት የተነሱ ዝም ብሎ ራቁታቸውንና ሄደው ዝም ብሎ ውሃ ውስጥ ስለተንቦጫረቁ 200-300 ሺህ ሆኗል። የሱ ስንት ጊዜ ተዘግቶበታል ዩቲዩብ ቻናሉና አሁን በደረሰበት ነገር በጣም አዝኛለሁኝ። በጣም ያሳዝናል። አላህ እንኳንም አተረፈው። ግን ያው ሚስቱ ያለችበት ሁኔታ ይሄው እንዳያችሁት ነው። እሱም ያወርዱኝ ብሎ የኢትዮጵያን ሕዝብ ጠይቋል። ማለት ተስፍሽ የሐረርጌው ጋር ገብቼ እየተናገረ ነበረ እና የተጠየቀው ብር ከባድ ነው ብሏል። ያው እሱ ከሀገር ውጭ ነው፣ ቤይሩት መሆኑን ሁላችሁም ታውቃላችሁ። ግን አላህ ያግራለት። ልጆች አላህ ወጥቶ ከመቅረት ይጠብቀን፣ ከመጥፎ ነገር አላህ ይጠብቀን። ዛሬ ሰላመኛ ብንሆን፣ ዛሬ ጤነኛ ብንሆን ነገ ምን እንደምንሆን አናቅም። ጤነኛ የሆነው በሽተኛ ይሆናል። በሽተኛ ወደቀ ጠፋ የተባለው ደግሞ ብቅ ይላል እና ያ የአላህ ስራ ነው። በጣም በሚገርም ሁኔታ አብርሽ የቄራው ኢትዮጵያ የገባ ጊዜ ከየገንዬ እና ከዛፍ ጋር ነበረ። እነሱም ያው ለራሳቸው ለስራ ብለው ነው ያገኙት። እሱም ዚያራ ነው የገባው። ግን ላገኘው በጣም ጓግቼ ነበረ። ሊሆን አልቻለም።
እማማ ዝናሽን ሄዶ ዘይሯል ማለት ደካሞችን ቁም ነገር ቦታ ነው የሚገኘው ልጁና አሁን ዱዓ ማድረግ ነው። ውድ ኢትዮጵያውያኖችንም ጥሩ ሰዎችንም አላህ ያግራለት፣ ወጥቶ ከመቅረት አላህ ይጠብቀን። ዱዓ ያለው በአቅሙ አቅም የሌለው ደግሞ በዱዓ ነውና በዱዓ መበርታት ነው እና አላህ ሱብሓነሁ ወተዓላ ይጠብቀን ከመጥፎ አደጋ ከመጥፎ ነገር ከቀን ጎዶሎ አላህ ይጠብቀን። በጣም በሚገርም ሁኔታ ሰሞኑን ዶክተር ማናቸው 2 ፓይለት ልጆች ሲጋቡ አንዱ ባለስልጣን ነው፣ እሳቸው ዶክተር ናቸው። የእሷ አባት እሷን ድረው እስከ መልስ አልቆዩም። ቡልቡላ ላይ በጣም በሚያሳዝን ሁኔታ በመኪና አደጋ እንደዚህ የሆነ በቃ የሆነ አለ አይደለም ያልታሰበ ነገር ስለሚመጣ በተውበትና በእስቲግፋር አፉ በመባባል እንበርታ እላለሁኝ። እኔም ኢንሻአላህ በጥሩ ነገር እንድመጣ ዱዓ አድርጉልኝ ውዶችዬ። ሰብስክራይቢንግ በጣም አንስቶታል፣ በጣም አንስቶብኛል ዩቲዩብ ማድሪ ምን እንደሆነ አላቅም። ያው ቶሎ ስለማልገባ ነው መሰለኝ። እሺ ወዳችኋለሁ ኢንሻአላህ በጥሩ ስራ በጥሩ ነገር እናንተንም ደስ በሚያሰኝ በአፊያዬም በምንም ዙሪያ እናንተን ደስ የሚያሰኝ ለምን እኔ የእናንተ ልጅ ነኝ ወይም የእናንተ እናት ነኝ የእናንተ እህት ነኝና የህዝብ አሻራ ነኝ። በድብቅም በግልጽም ከኋላም እየታየም ሳይታየም ለኔ ባደረጋችሁት በብድርም መልክ ሆነ በስጦታም መልክ ሆነ ለኔ እጃችሁን የዘረጋችሁ አላህ ሱብሓነሁ ወተዓላ መጨረሻችሁን ያስተካክለው፣ እንደኔ አላህ ያርጋችሁ። ስደት ክፉ ነው ወላሂ አልዓዚም እና ያው እኔም ስደት ወጥቼ ነው እንደዚህ በሽታ የሆንኩት። አልሐምዱሊላህ ግን እድሜ ለኢትዮጵያዊ ደጋግ ኢትዮጵያውያኖች ለዚህ ቆሜ ዛሬ ከልጆቼ ጋር እንድራመድ ከልጆቼ ጋር እንድቆይ ከአላህ በታች እናንተ ናችሁ። በጣም ነው የማመሰግነው። በደህና ነገር እንድመጣ ዱዓ አድርጉልኝ ኢንሻአላህ። ትንሽ ያልተስተካከለ ነገር ስላለ ነው ወደኋላ ምለውና እስቲ ዱዓ ብቻ አድርጉልኝ ውዶችዬ። እኔ ወዶች ወዳችኋለሁ። አላህ ይውደዳችሁ። ዱዓ አድርጉ። ወጥቶ ከመቅረት አላህ ይጠብቀን። ሱብሃንአላህ በጣም ያሳዝናል። አብርሽ የቄራው ወላሂ በጣም ነው የሚያሳዝነው። ወይ ላ ኢላሀ ኢላላህ